የተፈራው አልቀረም እንግዲህ በመጨረሻም ሴትዋ ሁሉም ነገር ከአሟ በላይ ሆኖባት ሆስፒታል ገብታለች ማለት ነው። ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳኝ ይላልና ሀገራችን ሰው ሲተርት በእሷ ላይ እየደረሰው በሌሎቻችን ላይ እንዳይደርስ እባካችሁን ጥንቃቄ አድርጉ። የዛሬ ዓመት አካባቢ ነበርና ለአረፋ ያጎቴ የተሳፈር ነበር። እሷ ላይም የተከሰተውን ነገር ላካፍላችሁ። ገዝታላት የነበር መዳሟ ነበረች። 400 ይሆን 500 ድርሃም በጣም ውድ ነው በነገራችን ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦቼ የአገሬ ልጆች ቀለል አድርጋችሁ የምታዩት እህቶች ካላችሁ ባካችሁን ጥንቃቄ አድርጉ። በገዛ ገንዘባችሁ በህይወታችሁ አትጫወቱ ማለት ትፈልጋለሁ። እሱም ደግሞ እንደዚህ እርግጠኛ ሁኚ ላወራ የመጣሁት ጾመኛ ሁኚ እርግጠኛ ሁኚ ላወራ የመጣሁትን በወሬ ወይም በሚዲያ የሰማሁትም አይቼ ብቻ ሳይሆን በእህቴ ላይም ደርሶ ስላየው ነው ማለት ነው። ከፈለጋችሁ እሷን ማናገሬ የእሷን ሙሉ ቪዲዮ ላመጣላችሁ እችላለሁ። ግን ያለውን እያንዳንዱን ነገር ስለምናወራ ገና ከኦንላይን መዳሟ ጠልባላት አምታ ስትሰጣት ይቺ መዳም እኮ ትለያለች ብላ ነበር ያሳየችኝ። የሚገርማችሁ ነገር መዳሟ ስላችሁ የእሷ መዳም አይደለችም ወላሂ የተሳፍራ የነበር በባለፈው አመት ልክ 5ኛው ወር እንዳለቀ 6ኛው ወር ላይ ለአረፋ ነበር የተሳፈረችው ማለት ነው። እና እህቴ ከምትሰራበት ግቢ ውስጥ ሰውየው 2 ሚስቶች አሉት። አንዷ የሷ መዳም ናት፣ ሌላኛዋ ደግሞ የሌላ ልጅ ነች ማለት ነው። ሌላ ኢትዮጵያ ሰራተኛ አለቻት እና ያችኛዋ መዳም በጣም ጥሩ ሰው ነች፣ አዛኝ ነች። የራሱ የሆነ ስራ ስላላትም ልጅም ስለሌላ ለሰራተኞቹ ብዙ ነገር ታደርግላቸዋለች ማለት ነው። እሷ የምትሰራባት ደግሞ ስራ የሚላትም በባሏ ነው የሚያስተዳድራት፣ ለራሷ የሚላትም ማለት ነው። እና እሷ ምንም ነገር ማድረግም አትችልም። ያችኛዋ መዳማቸው ግን ልብስ የምትገዛላቸው ከሬምም ሻምፖም ሁሉን ነገር ትገዛላቸዋለች ማለት ነው። እና ልንገራችሁ የኔ አጎቴ ልጅ ወላሂ እኔ በእድሜ ይበልጣታለሁ ማለት ነው። እና ፊቷ በጣም የተበላሸ ነው ከምላችሁ በላይ ማለት ነው። በጣም የተበላሸ ልጅቷ የሆነች ካይሲ ነገር ነች። እሱም ምንድን ነው መሰላችሁ ፊቷ ላይ የማትሞክረው ነገር የለም። ፊቷ ላይ የማታቀምሰው ነገር የለም። ሁሉንም ነገር ፊቷ ይቀምሳል ማለት ነው። ሀገሬ ልጆች ወላሂ ከምሬ ነው ብላችሁ ከዛ ፊቷ እንደዛ አስሩን ነገር ስታቀምስ ማታተኛም ማለት ነው። ፊቷን የሆነ ያልሆነውን ነገር ስትቀባባ ነው የምታመሸው። በፊት ገና ምንም ሳይሆንባት ማለት ነው። ገብቷችኋል? እንደዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ በቃ ሚዲያ ላይ ያየቻትን ነገር ያየቻትን ቪዲዮ ፊቷ ላይ ሳትሞክር አታልፍም ማለት ነው። ማን ያጎቴ ልጅ። ከዛ በመጨረሻ አስሩን አርሲ ኩርሲ ሞክራ የሌለ ፊቷ ተበላሽቶ ቁጭ አለ። ያገሬ ልጆች የሌለ ወላሂ ለማየት ራሱ በቃ በጣም እናቷ ጋር ራሱ በቪዲዮ አደውልም ስለምታፍር ወይም የሆነ ፊልተር አድርጋ እንደው እንጂ ማለት ነው። ፊቷ እንዳለ ብልሽት ሽታለ በቁማ ብልሽት ሽታለ። ከዛ የበለጠ ሲበላሽባት ደግሞ ይሄ ያጠፋል፣ ይሄ እንደዚህ ያደርጋል እየተባለች አሁንም ደግሞ ከሺኤን ከአማዞን ከምናምን የማይጠለብ የክሬም ዘር የለም። የሀገር ልጆች 10 አይነት ክሬም ትጠልባለች። አሁንም ትቀባለች። ስትቀበው ያበስባታል፣ ያጠፋላታል። ለሳምንት የጠፋ ይመስላታል። ጠፋ ልብላ ትደጋግመዋለች፣ ድጋሚ ታዛለች። ከዚያ በመጨረሻ ደግሞ የበለጠ ፊቷን ጥፍት ያደርገዋል ማለት ነው። ከዚያ ሲደክማት በመጨረሻም ምን አድርጋለሁ ብላ አማራጭ ስታጣ እጇን ከርትም አድርጋ ቁጭ አለች። ከዚያ ድንገት እንዳጋጣሚ ከኔ ጋር በኢሞ እያወራች ነበረ፣ በጎን ደግሞ በሌላ ስልክ ከእናቷ ጋር እያወራች ነበርና አብራት የምትሰራው ልጅ ተሳፍራ ነበርና በሰዓቱ እሷ ሂዳ ብቻዬን ነኝ እኮ ስትላት እናቷ ደግሞ እስኪ አንቺም ነይ ለአንድ ወር አለቻት ማለት ነው። ልምጣ አለቻት። አዎ ከዛ እናቷን ቆይ አንዴ ጠብቂኝ አለችና ከኔ ጋርም እያወራች ነበርና ልሂድ እንደ እህቴ ለአንድ ወር ምናምን ስትለኝ ሂጅ አልኳት እኔ ደግሞ ማለት ነው። ከዛ ድንገት ልትሄድ ወደ ሀገሯ ወሰነች። እዛ ልትሄድ ወደ ሀገሯ ለመሄድ ስትወስን ምን ትዛላት? ፊቷ ትዛላት። እንደዚሁኛማ እንዴት ብዬ ነው መዳለች። እና አሁንም ደግሞ ያልተባለ ክሬም እየገዛች ደግሞ እኔ ታይ ክሬም ተረተ ፊትሽን አታስነኪው። ኧረ ተይ ወላሂ ነው የምላችሁ። በእድሜ እኔ በጣም ብዙ አመት በልጣታለሁ። ግን የእሷና የኔ ፊት ሲታይ ምንና ምን ማታም እያወራን ነበር ማለት ነው ሀገሬ ልጆች። ከዛ መሄድ እንደምትፈልግ ለአሰሪዎቹ አስነግራቸው ፊቷ ከጥቅም ውጭ ስለሆነ ያች የእሷ የምትሰራባት መዳም ሳትሆን ያችኛዋ መዳም ፊቷን በጣም ተበላሽቶ ስላየችው ምን አደረገችላት? ያስችላታል ያለችውን ክሬም እሷም ደግሞ 400 ይሆን 500 ድርሃም ነው የተገዛና ክሬም ጠለበችላትና መጣ ላንቺን የታዘዘ ተቀቢ እስከምትሄጂ ድረስ ፊትሽ እንዲጠፋልሽ እንደዚህ ብለሽማ እናትሽ ጋር መሄድ የለብሽም አለቻት ማለት ነው። አለ ይስጣት። እሷ ለመልካም ነገር አስባ ነበር ያንን ነገር ያደረገችላት።
ከዛ እሷም አመስግና ቪዲዮ ቀረጻ ለኔ ልካ ይኸውልሽ ሴትዋ አልነበረችም። እንዲሁም ክሬሙ ሲመጣሽ ደውላ ነው መንድቦ ከውጭ ላይ ቆሟልና ተቀበይ ብላት ጠለብያት አለ ውጭና ተቀበይ ብላት ተቀብላ ምታ ከዚያ ላንች ነው ስትላት እሷም አጠቃቀሙንም ነገረቻት። እንደዚህ እንደዚህ አድርገሽ እንደዚህ ብላ ሁሉንም ነገር አስረዳቻት። እሷም መጠቀም ጀመረች ማለት ሀገር ልጆች። ከዛ ሁሌ በቪዲዮ እናወራለን። እዩ እስኪ የለቀቀልኝ አይደል ለቀቀልኝ። እውነት ለመናገር እኔም ሴትዋን እየመረቅኳት ነበር። አንቺ እስከዛሬ ስትጠቀሚያቸው ከነበሩት ክሬሞች ሁሉ ይሄ ጥሩ ነው፣ ግን እርግጠኛ ነኝ ይመለስብሻል። ቢሆንም ግን ቤተሰቦች ጋር ስትሄጂ እንደዚህ ሆነሽ ፊትሽ ከምትሄጂ ለዕለቱም ቢሆን ከቀነሰልሽ ጥሩ ነው። ችግሩ አሁን ከኛ ሀገር ስትሄጂ ፀሐይም አለ ምንም አለ ሰዓት ምናምን ስትቀርቢ ይነሳል ምናምን ስላት፣ አዎ እስከምሄድ እኮ ጨርሳለሁ መድኃኒቱን። ስለዚህ ከጨረስኩ ደግሞ ለአንደኛው ሊያነሳው ይችላል እስከ መጨረሻው ስትል ታያለሽ። ለጊዜው እንጂ ቢያሳምርሽ መመለሱማ አይቀርም እያልኳት ነበር እኔ። ብቻ ግን አላህ ይስጣት ሴትወይቱ። በቃ ፊቷ ወርቅ ሆነ። ያገሬ ልጆች ወርቅ ወላይ ልቅቅ አለላትና ደስ ብሏት ወደ ኢትዮጵያ ሄደች ማለት ነው። ኢትዮጵያ ሄዳ ሳምንት ሳትቀመጥ ፊቷ እንዳልሆነ ሆነ። ያገሬ ልጆች እንዳልሆነ ወላይ እስከ መቼው አንድ ወር አልቆልኝ ከዚህ ወጥቼ ሰው ሁሉ ያየ ሁሉ ምንድን ነው እዚያ ምንድን በቃ አይደል የእኛን ሀገር ሰው ታውቃላችሁ ማለት ነው። በዚያ ሁኔታ ውስጥ ሆና መጣች። ከዛ ከመጣች በኋላም ክሬም የሚባል ነገር አታስነኪን፣ የጠቀመኝን ነገር ልንገርሽ አልኳትና እኔ የምጠቀመውን ነገር ነገርኳት ማለት ነው። ወላይ ማታ እያየዋት ነበርና ምንና ምን አሁን እየጠፋላት ነው። ምን ላችሁ ፈልጌ ነው ፊቴን አሳምራለሁ ብላችሁ የሆነ አርሲ ኩርሲ ያልሆነ የሆነውንም ያልሆነውንም ነገር ፊታችሁ ላይ የምትሰቅሉቶች መጨረሻችሁ የከፋ ነው የሚሆነው እና ባካችሁን ይሄ ያጠራል፣ ይሄ ያነጻል፣ ይሄ ማዲያት ያስለቅቃል፣ ይሄ ብጉር ያስለቃል የምትባሉትን ነገር አትጠቀሙ፣ ይቅርባችሁ ለማለት ፈልጌ ነው። እሱ ምንድን ነው መሰላችሁ? ሰሞኑን እንግዲህ አይተናል ሶሻል ሚዲያ ላይ መነጋገሪያ የነበረው በመጨረሻ እንግዲህ ቺሁ የምትባለው አረብ ያገባችሁ ሴትዮ ከሶሊያና እንትን ምንድነው ክሬም ቀብቼ ተገዝቼ ተጠቅሜ ፊት ያማረልኝ ብላ ቪዲዮ ስትሰራ ነው ይቼ ነበረ። ሰሞኑን ደግሞ ፊት የተቃጠለ አሲር ነው የሸጠችልኝ ያዙ ልቀቁኝ ብላ ክስ በክሱ ነው። በጣም ብዙ ልጆች ከእሷ ገዝተን ተጠቅመናል፣ ፊታችን ተበላሽቷል ብለው እንደኛ መዳን ቤት ውስጥ የሚሰሩ ልጆች ደግሞ እኛ ታውቃላችሁ እሳት ላይ ነው የምንውለው። ካውየው በራሱ እሳት ነው ያገሬ ልጆች። እነሱ ደልቷቸው ነው የሚኖሩ አይደለም ለእኛ ይቅርና ለእነሱ ራሱ እንዴት እንደጠበሳቸው እያያቸው ነው። እና በጣም ብዙ እህቶች እንደኛ መዳን ቤት ውስጥ የሚሰሩ እውነት መስሏቸው መድኃኒቱን ከዱባይ ቢሩት፣ ከዱባይ ሳውዲ፣ ከዱባይ ኢትዮጵያ፣ ከዱባይ ኩዌት ምናምን ያልወሰዱት የለም። እና አሁን ሞት ነሄርን እያሉ ነው። ትንሽዬ ነገር እናጠፋለን ብሎ ብዙ ነገር ወጥቶባቸው ፊታቸው ከጥቅም ውጭ ሆኖ እየተሰቃዩ ነው። ይቺ ሆይ የምትባለው ሰሞኑን አመመኝ ብላ ነበር። አሁን ከፊቷም አልፎ አይኗ ማየት አይችልም ተብሎ ትናንትና ሐኪም ቤት ገብታ ሙኒት ራሱ ገብታ መልእክት እያስተላለፈች ነበረ። በጣም ብዙ እህቶቻችንም በዚህ ምክንያት እንደታመሙ ሰምተናል። ስለዚህ ፊታችሁ ላይ የሆነ ነገር ወጥቶባችሁ በክሬም እናድናለን ብላችሁ አትሞኙ። ሀገሬ ልጆች ራሳችሁን ጠብቁ፣ አትናደዱ። በቂ እንቅልፍ ተኙ፣ በቂ ውሃ ጠጡ፣ በቂ ምግብ ብሉ። የሚያናዳችሁን ወንዶች በቀይ ካርድ ከህይወታችሁ አስወጡ። እውነቴን ነው የምላችሁ። ወላሂ ፊታችሁ እንዲያምርላችሁ ከፈለጋችሁ እንደዚህ አድርጉ እንጂ አርሲ ኩርሲ አትቀቡ። ከተቀባችሁ ይሄ እርጎ ምናምን ተቀቡ። ግን ከምትቀቡት ወደ ውስጥ ብሉት። ከውስጥ ከበላችሁ እውነቴን ነው የምላችሁ ውስጣችሁ ሲጎዳ ነው ሲጀመር ከላይ ላይ የሚወጣባችሁ። እሺ እና ይቅርባችሁ ለማለት ያክል ነው ያገሬ ልጆች። እናንተ ደግሞ አንድ ሳምንት አንድ ወር ተጠቅማችሁ ስለለቀቀላችሁ ብቻ ጥሩ ነው ይሄን ክሬም ግዙ እያላችሁ ማስታወቂያ እየሰራችሁ ሌላ እህቶቻችን አትግደሏቸው። እውነቴን ነው የምላችሁ ከጥቅሙ ጉዳቱ ነው የሚያመዝነው። ለጊዜው ያስለቅቃል፣ እኔም በቴሌ ስላየሁት ማለት ነው። ግን ቆይቶ ጉዳቱ የከፋ ነው የሚሆነው እና እንደዚህ ያለ ነገር አትጠቀሙ፣ ይቅርባችሁ። ይሄን ብላችሁ የቻልኩት ከዱባይ ቢሩት አስመጥቼ ነው ከዱባይ አስመጥቼ ነው ብለው ኩዌት፣ ሳውዲ ያሉ ልጆች ሁሉ ወጥተው ሲናገሩ ስላየዋቸው ነው። እነዚህ ገንዘብ ያላቸው እነዚህ በቤታቸው የሚኖሩትስ ወጥተው ታከሙ። አሁን እናንተ ማን ነው የሚያሳክማቸው? የሀገሬ ልጆች እናማ እናተርፋለን ብላችሁ አካለ ጎደሎ እንዳትሆኑ ፊታችሁን አታበላሹ። ፊታችሁ ቀስ በቀስ ይለቅላችኋል። ከፈለጋችሁ ደግሞ ሌላ ነገር አትቀቡ። ፊታችሁ ማታ ማታ በሳሙና ከታጠባችሁ በኋላ ኦሪጂናሉን ቫዝሊን ተቀቡ። እውነቴን ነው የምላችሁ። ወላይ እኔ ፊቴን ላሳያችሁ። ፊቴ በጣም ነው የሚያምረው። እኔ በነገራችን ላይ ነው የምላችሁ። እርግጠኛ ሆኜ የምናገረው ነገር ቢኖር ከተናናሾች ጋር ሳይድ እነሱ ታላቅ እኔ ታናሽ ነው የምመስለው ማለት ነው። ፊቴ አልተበላሸብኝም እስካሁን አልሐምዱሊላ። እኔ ፊቴንም ምንም ነገርም ተጠቅሜም አላቅም፣ መቼም ቢሆን አልጠቀምም። እና ባዝሊን ተጠቀሙ። ከዚያ ጧት ስትነሱ ወደ ውጭ ከመውጣታችሁ በፊት በሳሙና ፊታችሁን ታጠቡ። ከዚያ ቀን ምንም አይነት ነገር አትቀቡ። ከዚያ ሻወር ስትወስዱ በኖርማል ሳሙና ታጠቡ። ከዚያ ማታም ያችኑ ባዝሊናችሁን ተቀቡ። እዚያ ታዩታላችሁ ለውጡን። ወላይ
አሁን እኔ አጎቴ ልጅ እንደዚህ አድርጊ ብያት እኔ የምጠቀመው ሳሙና ማሳየዋት እሱን እየተጠቀመች ነው። ፊቷ አሪፍ ሆኖላታል። ስለዚህ ክሬም ፊታችሁን አታስነኩ።